እንደሆነ የማውቀውን ከነገርኳችሁ በኋላ ይገባችሁ። ጥሩ። እኛም ነገሩን ሰምተን እዚህ ቤት መኖር አለመኖርሽን እንወስናለን። ወይዘሮ ሜላት፣ በመጀመሪያ ስለ ባለቤትሽ ብነግርሽ ደስ ይለኛል። ምንድን ነው የምትነግሪኝ? ባለቤትሽ አንቺ እንደምታስቢው አይነት ሰው አይደለም። እጅግ በጣም ጨዋና አንቺንና ቤተሰቡን የሚያከብር ልጆቹን የሚወድ ሰው ነው። ኧረ እባክሽ። እውነቴን ነው። ቡላ ካላገኘው ስትለኝ እኮ ነው እሷን ለማግኘት ሄድኩኝ። እስራ በቃ እናወራለን። አባዬ መጥቷል። ሰላም ደር ፋኖሴ ስትይ ሰማሁ ልበል? ኧረ አላልኩም ብለሻል አንዬ። እንዴ ብልስ ታዲያ አባዬ ምን ችግር አለው? ፋኖስን አግኝተሻት ነበር እንዴ? ሰላምታው አይቀርም አባዬ። ንገሪኝ አንዬ፣ አግኝተሻት ነበር? አላገኘኋትም አንዬ። ውሸት ባንቺ አያምርም። አዎ በቃ አግኝቻት ነበር። እንዴ እና ባገኛት ምን ችግር አለው? ለምን አገኘሻት አባዬ? ባገኛት ምን ችግር አለው? የሆነ ነገር እየሸተተኝ ነው። የምን ነገር? ፋኖስ የሆነ ነገር ብላሻለች። ምን ትለኛለች? አየይ ስታወሪ እንደሰማሁት ከሆነ በግድ ነው እንገናኝ ያለችሽ። አባዬ እየሰለልከኝ ነው ነው አይደል ሀኒች? አልገባኝም። እሱ ደግሞ ምን ማለት ነው? ፎን ቀውይ ስላላችሁ አይደል እንዴ እንደዚህ እየሆኑ ያሉት? እና ፋራ ነው ማለት ምን ማለት ነው? እኒን የሚያክሉ ሰውዬ ሲጫወትባቸው ግን ትንሽ እንኳን የለውም። አሴር እስኪ አትቀልድ። ለማንኛውም አያሳስብም። እኔ ቺኳን ሂጅ አወራትና ፒሲ ይፈጥራሉ። ፋኖስና? አዎ እኔ እኮ አግኝቻት ነበር። ቆይ ምን ሆና ነው ግን እንደ ሰሞኑን እንደ ማንቸስተር ዩናይትድ ደጋፊዎች በአናቴ ቁሜ ካልጨፈርኩ እያለች አለችው? እንዴ የማንቸስተር ደጋፊ በጭንቅላቴ ቆሜ ካልጨፈርኩ ይላል እንዴ? እንዴ እና በተለይ አሁን የመጡ የማንቸስተር ዩናይትድ ደጋፊዎች ማለት ነው እንደ አርጋው በዳሶ በአናታችን ቁመን ካልጨፈርን ነው የሚሉት። አራት ቀልድ በእናትህ አሴር። የምሬን እኮ ነው። አንድ ጨዋታ ሲያሸንፉ ሻምፒዮንስ ሊግ ያነሱ ይመስል ነው የሚጨፍሩበት። አሁን ስለ ፋኖስ እናውራ ወይስ ስለ ሮብሻል? አይደል? አመሰግናለሁ ሀና። ስለ ፋኖስ እንድናወራ ነው የፈለግኩሽ። ስለ ፋኖስ? አዎ ለዛ ነው እናትሽ እንደምፈልግሽ እንድትነግርሽ ያደረግኩት። ስለ ፋኖስ ምን? መቼም እንዳረገዘች ታውቂያለሽ አይደል? አዎ አውቃለሁ። እና ምን ሆናችሁ ነው ልታምኗት ያልቻላችሁት? እኛ ማርገዟን ሳይሆን ያረገዘችው ከአባዬ መሆኑን ያላመን ነው። ለምን? አባዬ መውለድ ስለማይችል ነው። እኔ ደግሞ አንድ ነገር እርግጠኛ ሆኜ ልንገርሽ፣ ፋኖስ በጣም ጥሩ ሴት ናት። የእሷ ጥሩ ልጅ መሆን ከማርገዟ ጋር ምን አገናኘው? እና አባትሽ ላይ ሌላ ወንድ እንደደረበችበት ነው እያሰባችሁ ያላችሁት? ደረበችበትም አልደረበችበትም ግን ያረገዘችው ከአባዬ አይደለም። ሀና እኔ ሳቅሽ እኮ አስተዋይ ልጅ ነበርሽ። መቼ ዝም ብለሽ በግድ መኛት እያልሽኝ አይደለም። ፋኖስን አይተሽ እንዴት ነው የዋህነቷን መረዳት ያቃተሽ? እርግብ የማይገናኝ ነገር አታገናኝ። ፋኖስ አባትሽን በጣም ነው የምትወደው። ወደ ሌላ ወንድ እንዳልሄደችበት በጣም እርግጠኛ ነኝ። ይሄ ነገር እኮ በአንድ ቀን ስህተትም ሊፈጠር። ወይዘሮ ሜላት ከተናገረች በኋላ ወይዘሮ ሜላት በጣም ተናዳለች። እንግዲህ ከዚህ በላይ እነሱ መጉዳት የለብኝም ብላ ስላሰበች እውነቱን ተናግራለች፣ ቤቲ ማለት ነው። እሱም ስለ አቶ በቀሉ ያላትን መረጃ እነሱን ብጥብጥ ውስጥ እንደከተታቸው መጀመሪያ ላይ ድርጅታቸውን አደጋ ላይ ለመጣል ነበር ያሰበው። በኋላ ላይ ግን እንዳሰበው ሳይሆንለት ቤተሰቡ እነሱ እርስ በርሳቸው እንዲጣሉና ድርጅቱን እንዲረሱት እንደሚያደርግ እያንዳንዱን ነገር እሷን ሲያሰራት እንደነበር እሷን እናንተ ነህን መጠቀሚያ እያደረጋቸው እንደሆነ ሁሉን ነገር ነገረች። ስትነግራቸውም በጣም ተናዳለች ወይዘሮ ሜላት። እንዴት የእሱ መጫወቻ ሆናለሁ ብላ ማለት ነው። በሌላ በኩል ደግሞ አቶ መስፍንም ይህን ያክል ጊዜ እየቀለድሽብኝ ነበር፣ ሆን ብለሽ ነው ከመጀመሪያውም ድረስ እኔን የተዋወቅሽኝ ብሎ ስላሰበ ከአንቺ ጋር ቆይ ያልጨረስኩት ሂሳብ አለኝ፣ ብዙ መነጋገር ያለብታል ነገር አለን ብሎ ወይዘሮ ሜላትን ተከትሏት ሄዶ ነበር። እሷም ተናዳ ወደ ክላሷ ሄዳ ለመራሷን ለማረጋጋት እየሞከረች ነበር። እና ተረጋግተን መነጋገር አለብን፣ ብዙ ማሰብ ያለብን ነገር አለ ብሎ ጠየቃት። እሷ ግን እንዴት ነው የምንረጋገው? አቶ በቃሉ እኛን ለመጣልን እያረገ ያለውን ነገር እያየህ አይደል እንዲ ያለችው። ግን ከአቶ በቃሉ ጋር ያለሽ ግንኙነት ምንድን ነው? የስራ ብቻ አይመስለኝም። ለምንድን ነው እንደዚህ የሚከታተልሽ ብሎ ሲጠይቃት እኔን እንዴት ትጠረጥረኛለህ? በሱ ነው እኮ ሜላት ነኝ ብላ ተናዳ ከቤት አስወጣችው ማለት ነው። በሌላ በኩል ወይዘሮ ፋኖሴ እንግዲህ አርግዛለች ማለት ነው። እሷም እርጉዝ በመሆኗ በጣም ነው ግራ ይገባል። በእርግጥ በጣም ለረጅም ዓመት ብቸኝነት እየተሰማ ስለሆነ ቤተሰቧ ስላገለሏት ልጅ ትጠብቅ ነበር። ነገር ግን በዚህ በኩል ልጅ በማግኘቷ በጣም ነው ያዘነችው። ምክንያቱም ሌላ ወንድ አታውቅም ከአቶ
ኖላዊ ውጭ ከሱ ደግሞ መውለድ አይችልም ስለተባለ በሐኪም መውለድ አልችልም ተብሎ ስለተረጋገጠ ከመጀመሪያውንም የጠባቸው ምክንያት የነበረው እሱ ልጅ መውለድ አለመቻሉ ነበር። ነገር ግን አርግዛለች። እናም ሄዳ ስታጣራ እርግጠኛ ለመሆን ሆስፒታል ሄዳ ቼክአፕ አድርጋ እርግዝ መሆኗ ተረጋግጧል ማለት ነው። በዚህ ምክንያት ሄዶ እሱ ሲጠይቃት አመነጫጭቃ ለምን መጣህ ብላ ድጋሚ አስወጥታ እንደ ውሻ ላከችው ማለት ነው። በዚህ ምክንያት ተናዶ እያዘነ እያለ አሴር መጥቶ ለማዝናናትና ለማረጋጋት ሞከረ። እሷን በቃ ሴት ቤት የሴት ይመጣል፣ በቃ ምንም አትጨናነቁ እያለ እየመከረው ነበር ማለት ነው። እሱ በተቻለው መጠን እሷም ግራ ስለገባት ልታማክራት ወደ እርግብ ሄደች። እርግብ ጋር ቀጥታ ሄዳ የተፈጠረውን ነገር ሁሉ ነገረቻት። እሷም ግራ ገብቷታል። እንዴት አንቺ ከሌላ ወንድ ካላረገሽ እሱ መውለድ ካልቻለ እንዴት ሊሆን ይችላል ብላ ስጠይቃት እኔም ግራ ገብቶኛል አለቻት። አታስቢ፣ አንቺ አትጨነቂ፣ ሀናን ማናገር አለብሽ። ሀና ምንም አይነት መፍትሄ አታጣም፣ ስለዚህ እሷን አናግሪያት አለቻት። እንዳለቻትም ሀናን ቀጠረቻትና ለማግኘት ሞከረች። ያለውን ነገር ሁሉ ነገረቻት። ባለፈው ያልኩት እውነት ሆነ፣ ፔሬድ ሊሆን ይችላል ፔሬዴስ ተዛብቶ ሊሆን ይችላል ብዬ ነበረ። ነገር ግን ሄጄ ቼክ ሳረገው እውነት ሆኖ አለኝ። በቃ አርግዣለሁ አለቻት። ሀናም ደነፋች። እንዴት እንደዚህ ታረጊያለሽ? አባዬ በጭራሽ ሊያምንሽ አይችልም። እሱ ደግሞ እንደዚህ እምነቱን የሚያጎልበት ሰው በጣም ነው የማይወደው። ስለዚህ ሊገልሽ ይችላል። እኔ በፍጹም አላምንም፣ ይሄ ነገር ይሆናል ብዬ አላምንም ብላ በጣም ነው የተናደደችበት ማለት ነው። እናም እርግጠኛ ናትን በቃ ከሱ እንዳላራገዘች እርግጠኛ ሆና ነው የነገረቻት። ፋኖሴም በመንገሯ በጣም እንዲጸጽታት ነው ያደረገቻት እውነት ለመናገር። እናም ወይዘሮ ሜላትም በአቶ በቃሉ ዙሪያ ያለው መረጃዎችን ለማጣራት ወደ እርግብ እስር ቤት ሄዳ ነበር እና እርግብን ስጠይቃት ከዚህ በፊት ከአክስቷ ጋር ይተዋወቅ እንደሆነ ስልክ ሲያወራ ምናልባት ስሙን ሰምታ ከሆነ ብላ ለማጣራት ነበር ሄደችው። እሷ ግን በጭራሽን ምንም አውቀው ነገር የለኝም እማዬ፣ በእርግጥ አክስቴ ከብዙ ሰዎች ጋር በስልክ ታወራለች፣ ግን ስማቸውን ረስቻለሁ አላቅም አለቻት ማለት ነው። ምክንያቱም እሷን የገደላትን ለማጣራት ነበር በዛው አጋጣሚ ሄደችው። እሺ አንቺ ካላወሽ ሜሮን አብራሽ ካለች እሷንም ቢሆን ለማወጣጣት ጠይቂያተኝና የምታውቀው ነገር ካለ እንድትነግረኝ ንገሪያት አለቻት። እሺ አለቻት። ነገር ግን ሀናን ለማናገር እርግብ ሀናን ማናገር ስለፈለገች ሀናን እፈልጋታለሁና እንደምፈልጋት ንገሪልኝ ስትላት በዚህ ጉዳይ እሷ ምንም የምታውቀው ነገር የለም አለቻት። በዚህ ጉዳይ አይደለም በሌላ ጉዳይ ነው ማውራት የፈለግኩት አለቻትና እሷም ሀናን ሄዳ ጠራችለት። ሀናን መጣችና አገኘቻት ማለት ነው። እናም ስለ ፋኖሴ ነው የነገረቻት። ፋኖሴ በጣም ጨዋና ጥሩ ሴት ናት፣ ስለዚህ ከሌላ ወንድ ልታረግዝ አትችልም፣ ይህን ደግሞ በጣም እርግጠኛ ነኝ አለቻት። ሀናም እኔም እርግጠኛ ነኝ አባዬ መውለድ እንደማይችል ብላ ሁለታቸውም እየተከራከሩ ነው። እሷም ያው ለጓደኛዋ ስለሆነች በጣም ጥሩ ሴት ናተኝ እና እሷ እንደዚህ አይነት ነገር ሊፈጠርባት በፍጹም አይችልም ብላ ነገረቻት ማለት ነው። እናም ሀና ወደ ቤት ሂዳ ከአሲር ጋር እያወራች ነበርም። አባዬ በጣም እንደተጨነቀ እና በፋኖሴ ምክንያት እንደሆነ ነገረችው። እሱም እንዳረገዘች ጠርጥሮ ነበር ግን አላወቀም ነበረ። እናም እንዳረገዘች ከአባዬ እንደሆነ እሱ ደግሞ መውለድ እንደማይችል ነው የነገረችው። እሱም ምንድነው የተፈጠረውን ነገር ለማጣራት ወደ ፋኖሴ ሄዶ ነበር። እሷ ምንድነው የተፈጠረውን ነገር ብሎ ጠየቃትና እኔ ልጄ ማሳደግ አያቅተኝም፣ ገንዘብ ብዬ እንዳትሉ እሱ ገንዘብ የለውም፣ ምን የምፈልገው አባትነቱ ነው። ስለዚህ እንዴት ሊሆን ይችላል ምናምን እያላችሁ ሁላችሁም እየተጠራጠራችሁ አትጠይቁኝ። ፍላጎት ከሌለው እኔ ልጄን ማሳደግ ምንም ችግር የለብኝም፣ ራሴ ልጄን አሳድገዋለሁ ብላ ነገረችው። እኔም እረዳሻለሁ፣ ያው ነገሩ ግራ ስለገባኝ ነው ብሎ እሱም ጥሏት ሄዷ ማለት ነው። እናም አባባ ኖላዊ ግን ምንም አያውቁም እንዳረገዘች። ምላሻቸው ምን ሊሆን እንደሚችል ያው ሁሉም ሀናም ቢሆን የግምቷን ነው እንጂ አባባ ኖላዊ ምን ማድረግ እንደሚችሉ ያው የሚታወቅ ነገር አይደለም ማለት ነው። አቶ መስፍንም አቶ በቃሉን አግኝቶት ነበረ፣ ግን ሲያዩ ደነገጠ። ለምንድን ነው የፈራኸኝ ምናምን አለው። እናም ከቤተሰቡ እንዲርቅ ሁሉ ነገር ስለደረሰበት እያስጠነቀቀው ነበር። እንደውም ከአንተ ሜላት ትሻላለች፣ እሷ ወኔዋ ምናምን ብሶ በወንድነቱ ሲመጣበት እሱም ተናዶ ተናገረው። እናም መጨረሻ ላይም ሜላት መንገድ ላይ እየጠበቀችው ነበር፣ አገኘችው። ሁሉን ነገር ደርሼበታለሁ፣ የምታደርገውን ነገር ከቤተሰቦች
ብትርቅ ይሻላል፣ ካለዛ ግን አልለቅህም አለችው እና እየጮኸችበት እያለ አትፈታተኝም፣ አንቺም የጓደኛ ሽጣ እንዳይደርስሽ ብሎ አንቋት ጥሏት ሄደ። በዚህም አጋጣሚ እንግዲህ የጓደኛዋ ገዳይ እሱ እንደሆነ ራሱ በራሱ እሷ እያጣራች ነበር። ነገር ግን እሱ ተናገረ በአቋራጭ። እናም አቶ በቃሉ አሁን በቃ ወጥራ ይዘዋለች፣ ሜላት አትለቀውም። ቤቲ ግን ችግር ውስጥ ነው የገባችው። ምክንያቱም ከእሷ ውጭ ለሌላ ማንም ሚስጥሩ እንደማይነግራቸው ያውቃል። እህቷ ደግሞ በእጁ ቁጥጥር ስር ናተኝ። እናም እሷ እህቷ ላይ ጉዳት እንዳይደርስባት ራሷ ላይም ጉዳት እንዳይደርስባት ነው የሰጋችው። በእርግጥ እሷ ለጊዜው ተደብቃ ነው ያለችው ከነ ሜላት ቤት። እነሱም ችግር የለውም እርዳታሽን እንፈልጋለን፣ ለሱ ስትሰሪ እንደነበረ እኛ ደግሞ አሁን እሱ እንድትሰልይልና ከእሱ መረጃ እንድታመጭልን እንፈልጋለን አላት አቶ መስፍን። እሷ ግን ፈቃደኛ አይደለችም። ምክንያቱም እኔ ከማልችለው ሰው ጋር መጋፈጥ አልፈልግም ብላለች ማለት ነው ቤትሻ